another one, another clean sheet, another Champions League game, 3-0 ቀለል ወርዘ ገነስ another victory 6-6 ማለት 18 ነጥብ አለ። ወደ ነገስንበት ቻምፒየንስ ሊግ ፎከስ ማድረግ ስለነበረብን ነው። አሁን እንመለሳለን ውልቭዝ ላይ ማለት ማድዌኬ የሚገርም ጎል ማርቲኔሊ የፈርስት ሃፍ ቪዲዮን አይቶታል መሰለኝ። ሰከንድ ሃፍ ላይ ከዛ ላይ ጎሉም ብትል ጄሱስ ገብቶ እንዴት እንዳስተሰተኝ ጎል ብቻ ነው የቀረው ጎል ብቻ ነው የቀረው። ማንን አንስቼ ማንን ልተር? ኖርጋርድ ራሱ ዛሬ ምርጥ ዲፌንሳችን አስተማማኝ ሆኗል። ግን ሶስት አግብተህ ምንም ነገር ካልገባብህ ከዚህ በላይ ምን ፐርፎርማንስ አለሽ? ምን ፐርፎርማንስ አለ ከዚህ በላይ? ውልቭዝን ደግሞ 5 እናደርግለታል። ያረፉ ተጫዋቾችን ስለምናመጣ የአካዳሚ ተጫዋች ምናምን እኮ ነው በቃ። አሁን ሁለቱን ጨዋታዎች ኢንተር ሚላንንም በቤንች እናጋጀዋለን። በቤንች ኢንተር ሚላንን መናቅ የለብኝም። ግን ቢያሸንፈንም ለውጥ የለውም ማለት እንደዛሬ ብንሸነፍ ምንም አይመስለኝም ብዬሽ ነበር። ግን እናሸንፋለን because we are the gunners. አስቶን ቪላ ባጠፋው ክለብ ብሩጅ ቂጡ እስከሚላጥ ተለበለበ። ቂጡ እስከሚላጥ ዛሬ ደግሞ ደጋፊዎቹን በነጥብ ሰው ኒካሰው በጎሎቹ ማንኪ ምን አይነት መግነጢሳዊ ጎል ነው። ምን ካገባ አይቀርም ሲያል ዙስ አርሰናል ይላል እንኳን ለቀቁ ዙቢንዲ 2 አሲስት። ዛሬ ደግሞ ጭራሽ ኖርጋርድ ነው ተከላካይ ግርግሩት ይገባው። ማንንም ይጎዳ አርቴታ መላጣ። ዛሬም ሲቲ የሚገርም ጨዋታ የሚገርም ቼልሲ የሚባለው ግን ምን አይነት ቅመም ነው ተጫዋች ነው ጀማው። ምን አይነት ኮንግሬስ ስቲፋኖ ኮንግራ የሚገርም ጨዋታ። አርሰናል ማለት ይሄ ነው በቃ። አርሰናል ተመልሷል። ቀጣይ ወልቭስ ምን እንደሚወጣ እናያለን። ምን እንደሚሆን እናያለን። ወልቭስ በዚህ አቋምሽ አርሰናል መጥቶልሻል ጀማው። ምትረቋጣሪ በቤንች ገብቷል ብለህ ልበላ። ዛሬም አርሰናል ይሸነፋል ብለህ የደስታህን ልገልጽ ነበር አይደለ? ልገልጽ ተዘጋጅተህ ይሄ ነው አይደለ? ገባል። ተኛ ምንም አይነት ወሬ አታወራም። ይኸውልህ በቤንች ገብቼ 3-0 ነው ማሸነፈው በቃ። ይሄ ቡድን አሁን ሻሼን ለመግጠም ይሄ ቡድን በቂ ነው የምትሉ 1 እንጻፉ። አረ አይበቃም የምትሉ ደግሞ 2 እንጻፉ በቃ በአግባቡ። ለማንኛውም ጀማ ዋና አካውንታችን ላይ ቪዲዮ መፖስት አልቻልኩም። በዚህ የመጣው ተቸግሬ ነው። ኮፒ ሊንክ አድርጉ፣ ሼር አድርጉ፣ ለጀማ አዳርሱ። ይሄንን አካውንት ፎሎ አድርጉት። እዛ ላይ ይኸውላችሁ እንደምታዩት 97 ላይ አድርሰው መፖስት አልችልም ብሎ እንግዲህ አስቆሙብኛል። ቲክቶክ ምን እንዳጠፋ አላውቅም። ሜንሽን አደርጋለሁ ይሄንንም አካውንት ማለት ነው። ኮፒ ሊንክ አድርጉት። ያኛውንም እንደዛው በዛ እንግዲህ መፖስት ሲችል የምመጣ ይሆናል። ለአሁን ግን በዚህ ነው የምንገናኘው ማለት ነው። ጀምአው እንኳን ደስ አላችሁ። 3-0 በሆነ ውጤት አሸንፈን እንግዲህ ደረጃ ሰንጠረዡን በአንደኝነት በአግባቡ መምራት እመኑኝ በዚህ ሲዝን ማለት ነው። እዚህ መድረክ ላይ የሆነ ትልቅ ነገር እየሸተተኝ ነው ጀምአው በቃ ዋንጫ አርስዬን ተውና ሌላውን ያዙት። እኛ ላይ መቋጠር ያስኬድ አራቁት። ወስደን 3-0 ስጥት ታረግ ነው መድረ ቅሪ ይላ ማዱኬ አይቻልም እኮ አይቻልም። እሺ እንደዛ አይቻልም። እሺ ሁለተኛ እንዳይለመዳችሁ አይቻልም። ኖ እንዲ ምን አይነጎለው በስመ አብ ወልድ ወመንፈስ ቅዱስ። እኔ ረፍት ሰዓት ላይ ልሰራውን ፈለኩ። ከዛ ቆይ አንዴ ለቅቢ እኮ ነው። ምን አይነጎለው እንዴት አባቱ ነው የሚያምረው። የማርቲኔሊ ራሱ 90 ዲግሪ ተመችቷቸዋል። ቋጣሪያንስ በቃ ተኙ። ለምን አተኙ? ሲጀምር እስካሁን ሰዓት ራሱ ማን እንዳስጠበቃችሁ አላውቅም። ግን ተኙ በቃ። መቼስ እንቋጥር ብላችሁ ገብታችሁ ጎል እንዲህ ነው የሚያስብል ጎል አይታችሁ ወጣችሁታል። ለማንኛውም የቅዳሜውን በደንብ የሚከሰን ጨዋታ ይመስላል። አሪፍ ነው እንግዲህ ቅዳሜና እሑድ መቶ ደግሞ ይበልጥ እስከምንካካስ እንዴት እንደቸኮል ካልገባችሁ ማለት ነው። ጋይነርሶች ዊኬንድ እስከሚመጣልን ዘና። አርሰናል 3 ክለብ ብሩጅ 0 የተጫዋቾች ሬቲንግ ዛሬ ራያ በጣም ነው ያስደሰተኝ። 3 ኳስ ይመታበታል፣ 3ቱን ይመልሷል። በፊት እኮ አንድ ነበር የሚመታበት እነ ጋብሪኤል ስለሌሉ አሁን 3ቱንም መመለስ ጀምሯል። ዛሬ በጣም ያስደሰተኝ ነገር ማለት ነው 8 ከ10 እንሰጠዋለን። ተከላካይ ጋር እንሄዳለን ማለት ነው። ሉዊስ ኬሊ ወደ ቋሚ የተመለሰበት ጨዋታ ነበር ማለት ነው። ከኳስ ጋር ምቾቱ ሉዊስ ኬሊ ከኳስ ጋር ምቾቱ በጣም ነው ደስ የሚለኝ። ሲከላከልም በጣም ነው የሚያስደስተው። ሉዊስ ኬሊ የሚያመር ጨዋታ 7 ከ10 እንሰጠዋለን። ሂንካፔ ጋር እንሄዳለን። ሂንካፔ ኃላፊነት ይዞ ነው የገባው። ገባችኋ? ሌላ ከጎኑ የነበረው ኖርጋርድ ነው ኃላፊነት ይዞ ነው የገባው። ሂንካፔ በጣም ደስ የሚል ጨዋታ ነው የተጫወተው። 8 ከ10 ማለት ነው። ኖርጋርድ ዛሬ ማለት ነው ኖርማል ጨዋታ ነው የተጫወተው። እንደ ስሙ ኖርማል ነው የተጫወተው። 6 ከ10 እንሰጠዋለን። ቤን ዋይት
ማዱዌኬን ኦቨርላፕ እያደረግ በጣም ስታግዘው በስማ ቤን ዋይት እኔ በጣም ነው የሚያስደስተኝ። ማን ለምን እንደሆነ አላውቅም። 7.5 እንሰጠዋለን። ወደ መሀል ከሜዳችን በፊት ማለት ነው ይኸውላችሁ ቤቲንጎች ተዘግተዋል። የት ሄጄ ልጮት ምናምን እያላችሁ ያላችሁ ሰዎች ካላችሁ ኤሌፋንት ቤት ላይ በቃ ኤሌፋንት ቤት ላይ ትገባላችሁ፣ ትጮታላችሁ። ከዚህ በተጨማሪ ማለት ነው ምንም ብር ሳትወጡ 20 ሺህ ብር አሸንፉ። ተው 20 ሺህ ብር እየሰጠዋችሁ ነው። ግቡና ኤሌፋንት ቤት ላይ ቀማሪ የሚለው ላይ ማለት ነው ኮሬክት ስኮር ብቻ የጨዋታዎቹን መናገር ነው። ያለ ምንም ብር 20 ሺህ ብር ማሸነፍ ትችላላችሁ በየሳምንቱ ማለት ነው። አሁን ወደ መሀል እንሄዳለን። መሀል ላይ ስንሄድ ማለት ዙቢሜንዲ በስማ ማን ዙቢሜንዲ ምንድነው ያደረገው? ክሮስ ነው ለማዱኬ። እኔ ራይስ ነው ዙቢሜንዲ ነው ብዬ አይኔን እንደዚህ ምናምን ነገር ምን አይነት ክሮስ ነው? ጨዋታው ራሱ ሲያምር 8 ከ10 እንሰጠዋለን ማለት ነው። ሜሪኖ ሲንቀሳቀስ በጣም ደስ ይል ነበር። ዛሬ ራሱ የአየር ኳሶቹ ምናምን ነገር በቃ ያበደ ጨዋታ ነው የጨዋታው 8 ከ10 ማለት ነው። ኦዴጋርድ እኔ ከለመድኩት የወጣ ጨዋታ ነው የጨዋታ ያለው። ቅዝቅዝ ብሏል። ኦዴጋርድ ልክ አይደለም። 7.5 ነው የምንሰጠው ማለት ነው። ማዱዌኬ ምን አይነት ቦለር ሰው ነው በኢየሱስ አተ ምን ሆነ ነው እንደዚህ አይነት ጨዋታ የምትጫወተው? 15 ከ10 በጣም የሚያምር ጨዋታ። የአመቱ ምርጥ ጎል ውድድር ከማርቲኔሊ ጋር የተወዳደርክ ነበር ዛሬ። ጊዮኬሬሽ ምን ሆኖ ነው? ምንም እያደረገ አይደለም ጨዋታ ውስጥ ማን 6 ከ10 መውራት አልፈልግም። ማርቲኔሊ የሻምፒየንስ ሊጉ ጎት ነው። የሻምፒየን 5 ጨዋታ 5 ጎል ምንድነው እያደረገ ያለው? ጥቅልል ምናምን የብራዚል ፓስፖርቱን አግኝቷል። እኔ ተናግሬያለሁ። ማርቲኔሊ ምን አይነት ተጫዋች ነው ማን። ከዛ ደግሞ ከቤንች ላይ እንነሳለን ማለት ነው። ኗኔሪ ምን አይነት ጨዋታ ነው ገብቶ የተጫወተው? እየመታ ነበር ኳሶችን ምናምን ነገር 8 ከ10 ሳካ ገብቶ አሪፍ ጨዋታ ተጫውቷል። 7 ከ10 እሱ ማለት ነው። ካላፊዮሪም በጣም ደስ የሚል ጨዋታ ነው የጫወተው። 6.5 እንሰጠዋለን። ጄሱስ ከአርሰናል 3 ክለብ ብሩጅ 0 የተረዳናቸው 5 ነገሮች። የመጀመሪያው ኖኒነት አልተቻለችም። ዛሬ የሚገርም ጎል ነበር ያስቆጠረች። መብራት ስለጠፋ ነው እንደዚህ ደበቅ ብዬ የመጣሁባቸው ያሉት። ምን አይነት ኳስ ነው ማለት የትም የሌለ ኳስ ነበር ያስቆጠረች። ከመሀል ሜዳ ሻሽና ከሄደች በኋላ ሁለተኛ ጎል ደግሞ ቡድናችን ከፈና ያደረገችው ሰከንድ አፉም እንዳይከብድና ያደረገችው ባይዞ ክለብ ብሩጅ የሚገርም ኳስ ነበር ውስጥ ተረዳሉ። ሁለተኛ ነገር ይሄ በረኛ ማለት ይሄ ሁሉ ክሊን ሺት ያለው የሚመስል በተከላካዩ መስመር ብቻ ከሆነ ማለት በጣም ነው የተሳሳተው። ማለት ዛሬ የሚገራርሙ ሴቮችን ሲያደርግ ነበረ። በጨዋታው ምንም ጎል እንዳይቆጠርብን ጨዋታው ላይ እንድንቆይ አድርጎን ነበረ። ስፔሻሊ ፈርስት ሃፍ ላይ ነበረው ፐርፎርማንስ የትም የሌለ ነበር ማለት ያበደ ፐርፎርማንስ ላይ የተረዳነው። ሶስተኛ ነገር ማመስገን ያለብን ይቺን የመሰለች ቅመም የሆነች ፑኒሲን የስፔን ላላቤላ የሆነ የተጫዋች ስላለችን በጣም ደስ ሊለን ነው የሚገባው። ዛሬ የሚገርም ፐርፎርማንስ ነው። ሚድፊልዳችን ሙሉ ደስ ይል ነበር። ሜሪኖ ጸዴ ነበር፣ ኦዴ ጸዴ ነበረች። ግን አሲስት ማድረጓ ብቻ ሲሆን ጨዋታውን ሙሉ የተቆጣጠረችው ዙቢ ነበረች። ዛሬ የሚገርም ፐርፎርማንስ ላይ ያሳየችን የተረዳነው። አራተኛ ነገር ደግሞ ጣል ላደርግልን ቦስማን ከረጅም ጊዜ በኋላ ተመልሳ ተጫውታለች። ዛሬ ጎሎቹ ራሱ ማስቆጠር ችል ነበር። አንግል የግጨባ ኳስ ነበረ። ከዛ ውጪ ራሱ ኗኔሪ ተጫውቷል። ኖርጋርድ ደቂቃ ያላገኙ ልጆች እንዳለ ተጫውተዋል። የተረዳ ነው። አምስተኛና የመጨረሻ ነገር ማርቲኔሊ በ5 ተከታታይ ሻምፒዮንስ ሊግ ጨዋታዎች 5 ጎሎች ማስቆጠር የቻለ የመጀመሪያው የአርሰናል ተጫዋች መሆን ችሏል ማለት ነው። ያ ብቻ ሳይሆን ቡድናችን 6 ተጫዋቾች 6ቱን በማሸነፍ በ18 ነጥብ አንደኛ ላይ የሚገባው ስፓት ላይ ደቅ ብሏል። ቡድናችን ይለያል። ይሄ ሁሉ ቤንች ተጫዋች ተቀምጦ ማለት እንደ ሻምፒየንስ ሊጉ በቃ መፈንጫ አደረገው። አርሰናል ሻምፒየንስ ሊጉ የግሉ አደረገዋ። እንደፈለገ ጎል ያስቆጥራል። ማዱኬ ምን አይነት ጎል ነው ያስቆጠረው? ምን አይነት ጎል! አርሰናል ዛሬ ጋብሪኤል ማጋሌሽን ይዞ ገብቶ ነበረ በኢንካፔ 2 ጎል ነው የወጣበት። 2 ጎል የሚገርም ኳስ ሞክሮ 2 ጎል ወጥቶበታል። ማዱኬ የሚገርም ጎል ነው። ከማል ምርሚል ሲሄድ በፈረስ የድሮ ባላል ወሃደ ጊዮርጊስ ምርሚል ሲሄድ በዱጅ የድሮ ባላል ያሰው ልጅ ምርሚል ይታያል ከሩቅ የድሮ ባላል አይን ማይልቅ ምርሚል ይላል መንገዱ ዝባዳሪ ሁሌም ዳራዳ ልጅ ደጉ ምርሚል አርሰናል አዌ ሄዶ ክለብ ብሩጅን በቤንች ልጥፍ አድርጎት መጣ። እኔ መጀመሪያም አልቋጠርም ብያለሁ። ስለዚህ ምንም ያልቋጠርኩት ግን ማዱኬ ሃትሪክ እንዳይሰራ ስቋጠር ነበር እውነት ለመናገር ማለት ነው። ግን አልሰራም። ሃትሪክ አልሰራ። ለምንድን ነው ወሳኝ ጨዋታ ላይ ለምንድን ነው ፕሪሚየር ሊግ ላይ ማያገባላችሁ? ይሶይ አይችልም እንዴ? አይችልም። ቪክተር ዮከሬሽ መቼ ነው የሚያገባው? እሱ ማን ጋብሪኤል ኢየሱስ ተቀይሮ መጥቶ አንግል መለሰበት እንዴ? መቼ ነው የሚያገባው? ዋናው ሰውዬ ዋናው አጥቂ ክለብ ብሩጅ ላይ ካላገባ መቼ ነው የሚያገባው ነው ጥያቄ። ኤኒዌይስ በቤንች ሄዶ ክለብ ብሩጅን ልጥፍ ነው ያደረገው። ልጥፍ ስትሬት ዊን ቻምፒዮንስ ሊግ ላይ ኖክአውት ላይ ትቀጥላላችሁ በዚህ ወይ ነው ጥያቄው እሱ ነው። ምክንያቱም ይሄ ዋጋ የለውም። ኦልሬዲ 8 ውስጥ ገብታችሁ ጨርሳችኋል። ኖክአውት ላይ እናይሻለን ክለብ ብሩጅ ግን ማለት ራሱ ቢገጥባ እያዳሚ
ማድሪድን በነፃነት ታያል። እኔ እዚህ ብቻዬን ቆሽቴ ያራል እንዴ ምን አገባኝ እንዴ የኔ ፍሬ መጫወቻ ነው እንዴ ምንድነው ፈርስት አጨርሱም እንዴ ቢያንስ ከፈርስት አፍ በኋላ ማድሪድን አናይም አሁንም አረፈደም ይሄዳሉ ግን አረ ምንድነው እኔ አስቶን ቪላ ነው እንዲመስሉ የታያችሁ ምን አጠፋ ክለብ አሁን የዚህ ብስም ደግሞ ጎጉን ይዞታል እኮ ላጥ ያለ ሄዶ አልተጠመጠመም አሁን ሴሌብሬት ተደረገ አርሰናል ምን አይነት የቻምፒየንስ ሊግ ምሽት ነው ያሳለፍነው? የቻምፒየንስ ሊግ ምሽት ይለያል ነው የምላችሁ። ክለባችን ዛሬ 3-0 ማሸነፍ ችሏል። ቶኒ ማዱኬ 2 ጎሎችን ማስቆጠር ችሏል። የመጀመሪያው ጎሉ እጅግ በጣም ነው የሚያምረው። ከዛ በተጨማሪ ማርቲኔሊ በጣም የሚያምር ጎል በማስቆጠር እንግዲህ ክለባችን 3-0 ማሸነፍ ችሏል። የክለባችን ወጣት ተጫዋች ማርሊ ሳልመን በ16 ዓመቱ እንግዲህ ለክለባችን የመጀመሪያ የቻምፒየንስ ሊግ ጨዋታውን ማድረግ ችሏል። ቶኒ ማዱኬ ተቀይሮ እስከሚወጣ ድረስ በጣም የሚገርም እንቅስቃሴ ማድረግ ችሏል። ከዛ በተጨማሪ ቤን ዋይት ወደ አቋሙ ተመልሷል ማለት እንችላለን። በጣም ምርጥ የሚባል ፐርፎርማንስ ከቤን ዋይት ተመልክተናል። በተከላካይ ስፍራ የሚገባው ኖርጋርድ በጣም አሪፍ የሚባል እንቅስቃሴ ማድረግ ችሏል። ዴቪድ ራያም ዛሬ ለጎል የቀረቡ ኳሶችን ሲመልስ እየተመለከት ነው ነበረ። ማርቲኔሊም በተከታታይ በ5 የቻምፒየንስ ሊግ ጨዋታ 5ኛ ጎሉን ማስቆጠር ችሏል። አጠቃላይ ከክለባችን በጣም ምርጥ የሚባል እንቅስቃሴን ተመልክተናል። ክለባችንም እንግዲህ በ18 ነጥብ አንደኛነቱን አጠናክሯል። ጨዋታው እንዴት ተመለከታችሁት? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡ። የመድፈኞቹ አርሰናሎች የሻምፒዮንስ ሊግ ጉዞ እንዳማረ ቀጥሏል። በ6 ተከታታይ ጨዋታዎች ብቸኛ በድል ጉዞ የተጓዘ ቡድን በመሆንም ታሪክ መስራቱን ቀጥሏል። ወደ ቤልጅየም ያመሩት አርሰናሎች ክለብ ብሩዥን 3-0 አሸንፈውታል። ማዱኬ እጅግ ውብ ጎል በማስቆጠር በርካቶችን ከመቀመጫቸው ተነስቶ እንዲያጨበጭቡ ያደረጉ ሲሆን ከረፍት መልስም በተመሳሳይ ቀለል ያለ ኳስ ከዙሜንዲ ተልኮለት በአስገራሚ ሁኔታ ቆንጆ ቦታ ላይ በመገኘት መረብ ላይ በመቀላቀሉ ለትረባዶ አረገ። ጋብሪኤል ማርቲኔሊ እጅግ ውብ የሆነ 3ኛ ጎል ያስቆጠረ ሲሆን ጋብሪኤል ማርቲኔሊ ጎል በአርሰናል ታሪክ በ5 ተከታታይ ጨዋታዎች በአውሮፓ ሻምፒዮንስ ሊግ በማስቆጠር የመጀመሪያው ተጫዋች በመሆን አዲስ ክብረ ወሰን የሰራበት ሆኗል። ሚኬል አርቴታ ተጫዋቾችን የቆጠቡበት የተለያዩ ቅያሬዎችን ያደረጉበት ጋብሪኤል ጄሱስ ወደ ዓመት ለሚጠጋ ጊዜ ከጉዳት ርቆ የቆየ ተጫዋች የመጀመሪያ ጨዋታውን ያከናወነበት፣ ማሪ ሰለሞን የ16 ዓመት ታዳጊ የአውሮፓ ሻምፒዮንስ ሊግ የመጀመሪያ ምሽቱን ያሳለፈበትና አዳዲስ ነገሮች የተመለከትንበት ጨዋታ ሆኗል። ሌላኛው በጣም ምርጥ ጨዋታና ሲጠበቅ የነበረው የሪያል ማድሪድና የማንቸስተር ሲቲ ሳንቲያጎ በርናቦ ፍልሚያ በአስተማሪው አሸናፊነት ተጠናቋል። ፔፕ ጋርዲዮላና ጃቢ አሎንሶ፣ ጋርዲዮላ በአሰልጣኝነት ጃቢ አሎንሶ ደግሞ በተጫዋችነት አንድ ላይ በባየር ሙኒክ መስራታቸው ይታወሳል። ሁለቱ የተገናኙበትን ጨዋታ ጋርዲዮላ 2-1 አሸንፈዋል ከሜዳቸው ውጪ። በነገራችን ላይ ሪያል ማድሪዶች ቀድመው በሮድሪጎ አማካኝነት ጨዋታው መምራት ችሎ ነበረ። ነገር ግን ኦራይሊያች ያደረገ የማሸነፊያውን ጎል ደግሞ በአስደናቂ ሁኔታ ሃላንድ ከፔናልቲ በማስቆጠር 2-1 በሆነ ውጤት በማሸነፍ ሙሉ 3 ነጥብ ይዞ በመምጣት የባየር ሊቨርኩሰንን ሽንፈት የተበቀሉበት ጨዋታ ሆኖ አምሽቷል። ሪያል ማድሪድም አሰልጣኙን ጃቢ አሎንሶን ከዚህ ጨዋታ በኋላ እንደሚያሰናብት እኔ እንደውም ዛሬ በቤንች ይገባል ትንሽ ይፈተናል ምናምን ብዬ ነበር። ምን አይነት ጎል ለሚገባው ማዱኬ ምን አይነት ጎል ነው ያገባው? ይቻላል። እኔ እኮ ሲቲ ነው ያለው ብዬ የማየው እንግዲህ አርሰናል ነው። ኧረ ማርቲኔሊ ራሱ ምንድነው ይቻላል። ኧረ በቃ አርሰናል ሻምፒዮንስ ሊግ ላይ ጎል አይገባበትም እንዴ? ገብቶበታል እንዴ? እስካሁን አልገባበትም መሰለኝ። አርሰናል 3-0 በሆነ ውጤት አሸንፏል። ሼር ኮፕሊንግ ሪፖስት በማድረግ ጀምሩት። ሼር አርጉት። ለእጢዎቹ ገብታችሁ ታወጡት። አሁን ገብታችሁ ታወጡት ወይ? እኛንን እሺ፣ እኛንን አንደኞቹ። አውሮፓ ላይም እየረገጥን እንመራለን። እንግሊዝም መተን እየረገጥን ነው የምንመራው። በአውሮፓ ሻምፒዮንስ ሊግ በምድቡ ጨዋታ አርሰናል ብቻ ነው ማለፉን ያረጋገጠው። ይሄም ያጀ ባህል ገና 6 ጨዋታ ተጫውቶ 6ቱን የሚያሸነፈው አርሰናል ብቻ ነው። 6 ጨዋታ አድርጎ ከ6 1 የገባበት አርሰናል ብቻ ነው። ይሄን ወንድ ቲም ነው ዋንጫ ይበላ የምትለኝ? ይሄንን ወንድ ቲም ማለት ነው። ዝም ብለህ ተደበቅ። ክለብ ብሩዥ ምን ያደርጋችኋል ነበር ስትሎ የነበረው ቶስታ አሳሁላ አረጥራጭ። አሁን አተኛ ማርፈ። በነገራችን ላይ ስለ ተጫዋቾቻችን አልጨረስኩም። እመጣለሁ። ስተርሊንግን ሽጠ ብታቃጥለን ማዱኬ ስላለ እኛ አልደበረንም የተባለ 2 ጎል ያገባው ብራዘር 2 ጎል። እረ ቢስሚላህ የመጀመሪያውማ ሮኬት ጎል። በቃ ብራዘር ከዚህ በኋላ ሹሩባ ኢዜ ሃትሪክ ሰርቷል። ከዚህ በኋላ እኛም የሹሩባ ምርኮኛ ነን። ሹሩባ የተሰራ ቼልሲ ቤት ማለፍ አለብህ። ከቼልሲ ነው የምንገዛው።
ማርቲኔሊ ደግሞ ለመጀመሪያ ጊዜ ሲመታ ያላየሁትን ሲመታ ይቼ ማላቆን ጭራሽ መጥቶ አላገባው። አርቴታ በቃ የሆነን ተጫዋች ለይቶ ከመከረው ብራዘር ለይቶ ከመከረው ጎል አለ። እረ ቢስሚላህ ሹት! ምን አይነት ብቃት ነው! በክሊንሺት ሻምፒየንስ ሊግ ከሜዳ ውጪም ማን እንደ አርሰናል እኮ ነው የሚያስብለው። ያው በጉዳት ተንኮታኩተንም ክሊንሺት የግላችን ነው። የክሊንሺት አባቱንን ብራዘር ያለ ሳሊባ ነው ክሊንሺት። እንግዲህ የመርፉ ቤተሰብ አረባ አላህ እኮ ሁሌም ሰርግ ነው ያራዳ ልጆች። የምሬን ነው። ለቅሶ ቤት ብትሄድም ሁሌም ጥጋብ ነው ያራዳ ልጅ። ክለብ ቡዳ ነው ክለብ ቡርጅ የሚባለውን ይዞ አጋየው። ማን ማዱኬ ብቻውን ከቼልሲ ቤት እግር ይዘው ውጣ እንጂ ምርጥ አጥቂ ዓለማችን ላይ ያለ ውድ አጥቂ ነው እንቶና የምሬን ነው። አሸነፈ 3-0 ለጠፈው። 3-0 ለጠፈው ነው የምልህ። ማዱኬ ትችላለህ። እናቴን ጨዋታውን አላየሁትም ግን ዝም ብዬ ሃይላይቱን አየሁት። የመጀመሪያ ጎል የሚገርም ጎል። ሚካኤል ምን አይነት ያለ ሜዳም በሜዳ ምን ቋጥርሽ ነግሬያችኋለሁ እኮ የኛ ሚስተር ቻምፒዮንስ ሊግ ጋብሪኤል ማርቲኔሊ ነው። ምን አይነት ጎል ነው ዛሬ ደግሞ እያየን ያለ ነው። ጋብሪኤል ማርቲኔሊ ጎል ቨርሰስ ክለብ ብሩጅ ብለህ ሰርች አድርግ። ዛሬ አርሰናል ተጫዋቾች ማለት ነው ማርቲኔሊና ማድዌኬ ከጨዋታው በኋላ ለደህንነታቸው መስጋት አለባቸው። በረኛውን አንጠልጥለው ገደሉት። ዛሬ እኮ ደም ብዛት ደም ግፊት ያለበት ሰው እኮ በእነዚህ ተጫዋቾች ጎል እኮ ሞቷል። ማርቲኔሊ ምንድነው የምትሰራው? ምን አይነት ጎል ነው ጋይስ? እንዴት ያልቻልኩም ዛሬ። አረ እንለያለን። ማድዌኬም ሁለተኛ ጎሉን አስቆጥሯል። ቴንኪው ቼልሲ። ማሸነፍ ብቻ በቂ አይደለም፣ ጸዴ ጎል ሳታገቡ ድርሽ እንዳትሉ ብሎ አርቴታ አስጠንቅቆ ወደ ሜዳ ላካቸው። ጸዴ ጎል አግብተው 3-0 ዘና ብለን አሸነፍም ማለት ነው። ትንንሽ ስጋቶች አሉ ሌላ ቀን የምናወራባቸው ማለት ነው። ለምሳሌ የስኬሊ ነገር ሰከንዳፍ ይሻላል እንጂ የስኬሊ ነገር ከዩኬሪሽ ጋር ጭራሽ ቡድኑ ከዩኬሪሽ ጋር እየሰራ አይመስልም። ብቻውን ትሬኒንግ የሚሰራ ነው የሚመስለው። ዩኬሪሽ ለመሻሻል ያስፈልገዋል። ኦዴጋርድ ስቲል አልተመለሰችም። አዶኖ የጋብሪኤል ጄሱስ መመለስ በጣም ጸዴው ነገር እሱ ነው። ከዚህ እንትን ማድዌኬ ማግባቱ በጣም ደስ ብሎኛል። ያውም 2 ጎል ሃትሪክ ቢሰራ ደግሞ በጣም ደስ ይለኝ ነበረ። ብቻ ፖዚቲቭ ነገሮችም አሉት፣ የሚያሳስቡ ነገሮችም አሉት። ጉዳት ምናምን ነገር ከተስተካከልን ይሄ ቡድን በሻምፒዮንስ ሊጉም በፕሪሚየር ሊጉም በጣም ሩቅ የሚሄድ ቡድን እንደሆነ አሳይቶናል።